መጽሐፍ ኢዮብ ምዕራፍ 33 14 ያለው ቃል አነባለሁ። ቦታው እንዲህ ይላል፣ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። ይደግማለሁ፣ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝቶ ሳሉ በዚያን ጊዜ ሰዎችን ጆሮ ይከፍታል እያለ ቃሉ ይቀጥላል። አሁን እንደምታውቁ ለብዙዎቻችን እንደ ድሮ ሞባይል ካርድ ተፍቆ ብታይ ለአንዳንዶቻችን አባታችን ወይ ጠንቋይ ነው ወይ ጠንቋይ ቤት የሚሄድ ሰው ነው። አያታችን እንደምታውቁ ነው። ወደዛ ከሄደን ወደዛ ነው፣ የተበላሸ ነው። በብዙዎቻችን ዘንድ በአባቶቻችን ከኋላ በኩል ከዝንቱ ለአንዳንዶቻችን ነው እንጂ የብዙዎቻችን አባት በጌታ ነበሩ፣ አሕዛብ ነበሩ። የምናውቀው ጌታ ይሄኛ የምናውቀው አይደለም። ሌላ ጌታ አለ እዛ ጎረቤት፣ ሌላ ጌታ አለ እዛ ጀርባ መንደር፣ ሌላ ጌታ አለ እዛ የምናውቀው። አሁን ብዙዎቻችን ከዛ ቤት የመጣ ሰዎች ነን። ደግሞ አንዳንዶቻችሁ በስንት መከራ ጌታ ብትቀበሉ እንኳን በእናንተ ቸርች ውስጥ ራእይ አየው፣ ጌታን ሰማው፣ እንዲህ አየው፣ እንዲህ ሆነ የሚለው ነገር ብዙ አልለመዳችሁም። ዛሬ እዚህ ቦታ መጣችኋል። ከየትም ቦታ የመጣችሁ ሁላችሁ ዛሬ ማታ የምስራች የምናገር አምላክ አለ። አሜን። የምሰማ አምላክ አለ። አሜን። ዛሬ ይጎበኛችኋል። አሜን። ዛሬ ያገኛችኋል። ያገኘኛል። ሁሉ ያማረ ይሆናል። ኢየሱስ ጌታ ነው። ቅድም እዚህ ቦታ ላይ ታችሁ ከሆነ ያ ወንድማችን ምን አለ? ያ ወንድማችን እግር አልተቆረጠም፣ ከካንሰር ተፈውሻለሁ። ጠጋ ብዬ ጠየቅኩ፣ በጌታ መሆን ትፈልጋለህ? እናቴ ትቆጠኛለች፣ አባቴ ይቆጠኛል። ጌታን እወዳለሁ፣ እነሱም ጌታን ይወዳሉ። ግን እኛ ዘር መንዘር በጌታ አልተለመደም። ያቺ እናት የሱ እናት ትወደኛለች፣ ገንዘብ ልካለች። አባቱ ይወደኛል፣ ገንዘብ ልኳል። ራሱ ግን ሊመጣ አልቻለም። ለምን? አልተለመደም። በእኛ ቤት ጌታ ውስጣቸው ይፈልጋል። ይሄ ልጅ በጣም ደስ ብሏል። መቼ ተጎቶ አልመጣም፣ ተፈውሶ ነው። ከታርጫ ነው የመጣው። 13 ሰዓት ተጉዞ ነው የመጣው። ጋቢ ይዞ ነው የመጣው። ጌታን እወዳለሁ፣ አንተን እወዳለሁ፣ ግን በእኛ ዘር መንዘር ጴንጤ አልተለመደም። ስለዚህ ፈውሱን ይቀበላለሁ፣ በስውር እወዳለሁ፣ ግን ሰው ሁሉ እየሰማ ክር በጥሸማ እንዴት አለ እያደረ ሲሄድ ቀጣይ ደግሞ እናያለን። ጌታ ግን ተናገረኝ፣ በቅርብ ጊዜ እናቱ መጣ ጌታ እንደምትቀበል፣ ሃሌሉያ፣ አባቱ እንደምትቀበል። አሜን። ወደ ዋና ሐሳቤ ሲመለስ ለብዙዎቻችን አባት፣ እናት፣ አያት፣ አጎት፣ አክስት፣ የቆየው መንደር፣ የቆየው እድር፣ የቆየው ቸርች፣ የቆየበት ጓደኛ፣ መስሪያ ቤት ያለው ሲስተሙ፣ ጴንጤ ሲባል ገና ኢየሱስ ሲባል የማናቀው ጌታ፣ ማታው ጌታ ልበልሽ። በብዙ ጉዳይ ያለፋችሁ ያለ ሰዎች አላችሁ። ግን ለብዙዎቻችሁ ልብ ይፈልጋል፣ መንፈስ አውቋል፣ ውስጥ ይመሰክራል። ነገሪ ምኑ ጋር እንዳለ ጌታ ምኑ ጋር እንዳለ ልብ ይመሰክራል። ግን በአንዳንድ ሶሻል ላይፍ ምክንያት የተያዛችሁ አላችሁ። በቆይታ ሁኔታ የተያዛችሁ ሰዎች አላችሁ። ኢየሱስ ጌታ ነው። ይህ ጉዳይ ሆኖ እያለ አሁን ሰሞኑ ባለው ሁኔታ ውስጥ ከጌታ የሰማው ጉዳይ ቢኖር ይህ ጉዳይ ሆኖ እያለ አንዳንድ ሰዎች በግልጽ ነቢን አይሰማም። አንዳንድ ሰዎች በግልጽ ሐዋርያን አይሰማም። አንዳንድ ሰዎች ቸርች መሄድ አልቻለም። አንዳንዱ በሃይማኖት ምክንያት፣ አንዳንዱ ቦታ ርቆ፣ አንዳንዱ በስራ ምክንያት ቸርች ሊመጣ አልቻለም። ነቢ ጋር መሄድ አልቻለም። ብዙ መጸለይ አልቻለም። ለበርካታ ሰዎች አልጋ ላይ ወጥተህ ገና አልጋ ላይ አንተ ስትተኛ ጌታ ግን ጆሮን ይከፍታል። ጌታ ግን አይን ይከፍታል።
ከዛ መናገር ይጀምራል። ቅድም ቃሉ ይሄ ነው የቃሉ ሐሳብ። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም። ሰዎች በተኙ ጊዜ ጆሮ ይከፍታለሁ አለ። ጆሮ ይከፍታለሁ። አሁን ከዚህ ጉባኤ ብዙዎቻችሁ አታይ ራእይ ታያላችሁ። አልጋ ላይ እንደወጣ ገና ብዙ ሳተኛ ራእይ ታያላችሁ፣ ህልም ታያላችሁ፣ ራእይ ታያላችሁ። ኢየሱስ ጌታ ነው። እኔ ሁል ጊዜ እገረማለሁ። ትናንትና ወዲያ በነበረው ቆይታ ውስጥ እዚህ ቦታ ላይ ጌታ ሲናገር ስለ ሀገራችን፣ ስለ ሰሜን፣ ስለ ኦሮሚያ፣ ስለ አዲስ አበባ፣ ስለ ግብጽ፣ ስለ ሱዳን፣ ስለ ኬንያ፣ ስለ አሜሪካ፣ ስለ ዩኬ፣ ስለ ቱርኪ ጌታ ሁሉ ተናገረኝ። ያን የሚናገረው ጌታ ደግሞ ዛሬ ደግሞ ለበርካታ ክርስቲያኖች ተናግረን ወደዚህ ቦታ መጥቻለሁ። ለምሰማ ሰው ጌታ ይናገራል። ዛሬ በኋላ በማይመች ቦታ ላይ አንተ ማትገኝ ሰዎችም አያገኙም። አሜን። እስቲ ያነ ያድራሻ ለውጥ፣ የቦታ ለውጥ፣ የከተማ ለውጥ ይሆናል። አሜን። ባለፈው ሳምንት እዚህ ቦታ የነበራችሁ ካላችሁ እዚህ ጋር አንድ ወንድም ተነሳ በራእይ ና እምቢ አልከኝ። ታው ቶሎ ና እምቢ አልከኝ። እምቢ አልኩ። ባለቤት ሞተች። ልጅ ሞተ። አሁን ግን መጣው አለ። ግን ባለቤቱን ቀብሯል። አሁን ግን መጣው አለ። ግን ልጁን ቀብሮ መጥቷል። እኔ በአካል አልጠራውም። በራእይ ተነስ ሂድ አልችልም። ጊዜ የለኝም። አሁን ስራ አለኝ። ፍቃድ አልወሰድኩም። ጊዜ የለም። ባለቤቱ ሞተች፣ ልጁ ሞተ። ከዛ በኋላ ደግሞ ከዚህ በኋላ እሰማለሁ ብሎ መጥቷል። ግን ሞቷል። ይሄ ስንት ነው? ዛሬ 3 ሐሳብ ይዤ መጣሁ። አሜን። ከዚህ ጉባኤ መካከል ለአንዳንዶቻችሁ ከዚህ በፊት ለረጅም ጊዜያቶች በራእይ ያያችሁ ቅዱሳኖች ከእግዚአብሔር ዘንድ የሆነ ራእይ ትርጉሙን ጭምር ጌታ ተናግሮኝ ጉባኤ ብዙ ነው። እኔ አንድ ሰው ነኝ። ሰዓቱ አጭር ነው። በጣም ነው የምቸኩለው። ግን እንደ ምልክት ለአንዳንዶቻችሁ መናገር እፈልጋለሁ። ያን የምናገረው እግዚአብሔር ለዚህ ጉባኤ ዛሬ ሲመጣ ለብዙ ጊዜያቶች ያያችሁ ራእይ አሁን ሊፈጸም ዘመን ደርሷል። አሜን። አሁን ጊዜ ደርሷል። አሁን ዘመን ደርሷል። አሜን። አሁን ጊዜ ደርሷል። አሜን። አምላክ እግዚአብሔር ከላይ ሆኖ ወደ ታች ሲያይ አምላክ ይላል። እኛ እንኳን የምናየው አሁን ግቢ ውስጥ የምናየው አሁን በጉባኤ ውስጥ የምናየው አሁን የልብን ሐሳብ ሳየው እጨነቃለሁ። በጣም የሚሰማኝ ነገር አለ። አምላክ እግዚአብሔር በሚሰራበት ቦታ በዚህ አሁን ጋቢና ያላችሁ ሰዎች ሐሳባችሁ ሳስበው ይገረማለሁ፣ እጨነቃለሁ፣ በጣም ይገረማለሁ። ወደ ጉባኤ ከመጣው በጣም ይገረማለሁ። ከተማ ጠጋ ስል በጣም ይገረማለሁ። ክብር ለኢየሱስ ይሁን። አሜን። ደግሞ ቀጥሎ ፊድባክ የሰዎች ጉዳይ አሁን ለብዙዎቻችሁ ደቪ ይወዳሉ። ና እስቲ አሁን ወንድሜ ይሄ ማይቢ ካሳዬ እንጂ አሁን ወንድሜ እንደዚህ ሆኗል። አሁን የበርካታ ሰዎች እያያችሁ እንዳታዩ አይን ተይዘዋል። እያየክ ነው ማታየው። እያየክ አባታችን ምን አሉ? እኔ የመጣው ከቢሾፍቱ ነው። አስተማሪ ነበርኩ። እጄ ዜሮ ሆነ፣ እግሬ ዜሮ ሆነ። ሽንት ቤት መሄድ አቃተኝ። ስልክ ደወልኩ፣ አንዱ አቀመሰኝ። ማስታገሻ እሱ ራሱ ዋናው ይምጣ አልከው። አገኘና ሳቀ። በዛ ምላስ አማርኛ በማያሰማ ምላስ ባንተ ላይ አይሰራም አለኝ። ከቢሾፍቱ ተፈውሼ መጣው አሉ። እኚህ አባት ናቸው፣ የዋሹ አይደለም። ከኤርትራ መጣው አለች። ከታርጫ መጣው አለ። ከአዲስ አበባ መጣው አለች። ያቺ እናታችን 13 ነው የሚወዘው በቀን መድኃኒት። ያንተ አማርኛ እንደምታውቁ ነው። ዋና ስሜ ዝናሽ ነው። አንተ ግን እያልክ ነው የጠራኸኝ። ያንን ምላስ አልፎ ጌታ ሰራ። ዛሬ ተፈውሻለሁ አለችኝ። ይሄ ድራማ አይደለም፣ ይሄ ፌክ አይደለም፣ ጉባኤ ለመሸወድ አይደለም ያመጣ ነው። ይሄን ያዩ ልጆች አሉ፣ የአባታችን ጉዳይ ያዩ ወጣቶች አሉ። ተገርሞ አልመጡም። ያቺ እናታችን ተገርሞ ልጆች አልመጡም። ጠፍቼ መጣሁ። ለምን ትጠፋለች?
ለምን ቀና ብላ አትሄድም? ለምን ሄዳ አትመሰክርም? ለምን በደንብ አትናገርም? እሺ ጠፍታ መታለች። ለምን ስትይ እንደ እብድ አትጮሁም? ካንሰር ነበረብኝ ተፈውሻለሁ። ለምንድን ነው የማትለው? ሁሉ ያናድደኛል። ወሬኛ አፍ አውጥቷል። ሌባ አፍ አውጥቷል። እውነት ግን እውነት ነው። ወፍራም ሰዎች ቢያወሩም የተማሩ ሰዎች ቢያወሩም እናንተና ቢያወሩም እነሱ ስላወሩም ውሸት እውነት አትሆንም። አንድ ሰው ቢያወራም እውነት እውነት ነው። እልልታ ጭብጨባ ለጌታ ክብር አምጡ እስቲ። እሺ አሁን ሐሳቤን ላሳጥር። ነቢይ እንትና ባሰማ፣ ሐዋርያ እንትና ባሰማ፣ ቸርች እንትና ጋር ባትሄድ ማታ ማታ መጥቶ በየቀን የምናገረው የጌታ መንፈስ አትሰማም? አምላክን አትሰማም? ቁጣ ያዘለ ሰው ነቢይን ካልሰማ፣ ሐዋርያን ካልሰማ፣ ቸርች ካልሰማ፣ ጌታን ካልሰማ፣ ራእይ ሰምቶ ካልታዘዘ ምን መሆኔ ነው? መቼም ሱፍ ለብሶ ላንተ አይመጣልም ኢየሱስ። እሺ ጌታ ምን ያደርግ? የተቀቡ ሰዎች ተነስተዋል። ክብር ለኢየሱስ ይሁን። መርጠህ ሂድ። ብዙ ነቢይ አለ ብያቸዋለሁ። በአንድም በሌላም ይናገራል። ሰው ቢያልቅ በአህያም ይናገራል። አንተ ስማ እንጂ አሁን ጊዜ ደርሷል። ሕያው ጌታ ነው የምላችሁ። ኢየሱስ በዚህ ምድር እያለም እንደ ሰው ልጅ በትንሹ አያለቅስም። ሁለቴ ግን አልቅሷል። አንደኛውን ልንገራችሁ። የጉብኝት ጊዜ ህዝብ ባለማወቁ አምላክ አለቀሰ። አምላክ ለከ ያለቅሳ ጊዜ ህዝብ ሰው ጊዜ ካላወቀ ለዚህ ጉባኤ ዛሬ ማታ የምስራች እስከ ዛሬ ልብህን አይኔ የሸፈነው መንፈስ ካንተ ይነሳል። አሜን። መጋረጃው ይነሳል። ማየት ትጀምራለህ። አሜን። ማሰብ ትጀምራለህ። አሜን። አይኔ ይከፈታል። አሜን። ጆሮ ይከፈታል። አሜን። አመፀኛ አትሆንም። አሜን። እስከ ኢየሱስ 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 አሜን። ይደግማለሁ ባካችሁ። አሜን። ይደግማለሁ። ያቺ እናታችን ከኤርትራ ገና ኪሩ አልተበጠሰም። ከነክር መጣች እዚህ ቤት። እንደምታውቁ የኔ ጸሎት በገስታውስ ከበዛ 15 ሰከንድ ነው። ተፈውሳል። ውጣ ይሳካል። ውጣ ውጪ ሰው አሁን በሩጫ መጥቶ አሁን ውጣ ተብሎ እንዲህ ከተፈወሰ ታዲያ እዚህ ቦታ ላይ አንድ ቀን መዋል ብችልስ? ታዲያ 2 ቀን መዋል ብችልስ? አሁን በሩጫ መጥቶ ሰው እንደዚህ ከተፈወሰ አንድ ቀን ብውል ኖሮ ስንት ጉድ ይሆናል? 3 ቀን ብውል ስንት ጉድ ይሆናል? እስቲ አሜን አሜን። እግዚአብሔር ለባሪያዎቹ ምንም ሳይናገር ምንም አያደርግም። አሁን ለዚህ ጉባኤ የምስራች አሜን። ከነገ ሰኞ ጀምሮ የሚሆነው ጉዳይ የህይወት ብሉፕሪንት ወደ እጅ ይገባል። አሜን። የህይወት ብሉፕሪንት ይገባል። አሜን አሜን። ካርታ ይገባል። ፌሌኮቫስ የሚያሳይ ኢየሱስ ቦታን የሚያሳይ አሜን። ሀገር የሚያሳይ አሜን። ስራ የሚያሳይ አሜን። ራእይ የሚያሳይ አሜን። የሚያሳይ አሜን። ቁጭ ብሎ ሳንዴ ይችላል። ዘዳባካስ እስኪ ቀኝ ከፍ አድርግና የህይወቴ ብሉፕሪንት ዛሬ ወደ እጄ ይገባል። ከዚህ በኋላ በማይሆን ቦታ ላይ አልንከራተቱም። በኢየሱስም አትንከራተቱም። በኢየሱስ አትንከራተቱም። እዚያ አይሆንም። ኢየሱስ ቀኝ ከፍ አድርግና እግዚአብሔር በአንድም በሌላም ይናገራል። እግዚአብሔር በአንድም በሌላም ይናገራል። በጌታ ድገሙና እግዚአብሔር በአንድም በሌላም ይናገራል። እግዚአብሔር በአንድም በሌላም ይናገራል። 3 ፖይንት ልናገር። ማታ ማታ ተኝታችሁ በራእይ በተደጋጋሚ ሳታቋርጡ ራእይ የምታዩ ከሆነ ደስ አይበላችሁ። መጥፎ ነው። ባለፈው ራእይ አይተህ ትላንት ራእይ አይተህ ዛሬ ራእይ ካየክ ጥሩ አየር ላይ አይደለህም። በተደጋጋሚ ካያችሁ ራእይ ካያችሁ ከኔ ጋር ናችሁ? እስቲ አሜን። ደስ የሚለው አንዳንድ ሰው በአመት አንዴ ያያል፣ በ3 ዓመት አንዴ ያያል። ደግሞ አንዳንድ ሰዎች
በየ15 ቀን በየወር በየሳምንት በየቀን በአንድ ቀን ብዙ ያያል። ወዲያው ራእይ ካየክ ይሄ ለጌታ አለመታዘዝ ነው የሚያሳየው። ማስጠንቀቂያ ነው የሚያሳየው። ቆርጦ ጌታ ተነስቷል ነው። ቆርጦ ተነስቷል። ወይ ሊያዋርድ ወይ ሊያድንክ። አንተ ግን ዝም አልክ ማለት አልታዘዝክም ነው። ያንን ራእይ ነቢይ ድጋሜ ብናገርም ሐዋርያ ብናገርም ለአንተ ድጋሜ ጌታ ቢያሳየው ራሱ አንድ ጊዜ ካያችሁ በኋላ ድጋሜ ያንን ካያችሁ ማድረግ ያለብን ነገር አለማድረግ ነው የሚያሳየው። እሺ ወንድሜ ስፍራውን በጌታ ስም አነባለሁ። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። አመሰግናለሁ። ምን አልከኝ? ሕልሙም ደጋግሞ ለፈርዖን መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። ሕልሙ ለፈርዖን ደጋግሞ መታየቱ ለመልካም ነው አይደለም። በፈርዖን ዘመን ነቢይ አለ የለ? አለ። ነቢይ ሙሴ አለ። ሰማ እንደሱን? አልሰማም። ያገለግለን ዘንድ ሕዝብን ልቀቅ እሺ አለ እንዴ? አላለም። ድጋሜ ብናገር ብዙ ምልክት ራሱ እግዚአብሔር ማን ነው? እግዚአብሔር ማን ነው? እስራኤል ማን ነው? እውነት ነው። እኔ አልለቅም። አልሰማም አለ። እምቢ አለ። ጌታ ግን በራእይ ያሳየው ድጋሜ እና ልሾመው ነው አይደለም፣ ሊያዋርደው ነው። የተቆረጠ ነው። ከላይ ጀምሮ እስከ ታች ከታላቅ እስከ ታናሹ ሊገል ነው። ተቆርጧል። በቃ እውነት ነው። አሁን ብዙ ሰዎች አላችሁ። ይሄ ህዝብ ትንሽ ነው። እኔ ከጌታ የሰማው ነገር አለ። አሁን ብዙ ሰዎች አላችሁ። ቅድም ብያቸዋለሁ። እንደፈለክ ሄደ ነቢይ ጋር እንዳትሄድ፣ ሐዋርያ ጋር እንዳትሄድ፣ ቸርች እንዳትሄድ፣ ጌስት ሃውስ እንዳትሄድ፣ አንዱን የቦታ ርቀት፣ አንዱን ያንተ የቸርች ህግ፣ አንዱን ሶሻል ላይፍ፣ አንዱን ያልተለመደ ጉዳይ በመሆኑ ጭምር አልቻላችሁም። ግን አልጋ ላይ ወጣ ማለት ነቢይ እንትና ይመጣል። አልጋ ላይ ወጣም ሐዋርያ እንትና ይመጣል። እኔ ወንድማችሁ ጌታ አይደለም፣ እስራኤል ዳንሳ ነኝ። ብዙዎቻችሁ ኢየሱስን በአይን አላያችሁም። ከመጣ በአይን አታውቁም። ማይቢ ከምታውቀው ነቢይ ሆኖ ይመስላል። ያ ነቢይ ሆኖ ይመስላል። ነቢዩን አይደለም፣ የጌታ መንፈስ ነው። ይወድሃል ወይ ሊያስመልጥ ነው። እውነት ነው። ወይ ሊያደርግብህ ነው። እውነት ነው። በተደጋጋሚ ራእይ ያያችሁ እጅ እግር አጣምራችሁ የተቀመጣችሁ ሰዎች ከፊት ያለው ህይወት ጥሩ አይደለም፣ ጥሩ አይደለም። አሁን ከዚህ ቃል በኋላ ጀምሮ ራሱ ብዙዎቻችሁ ከዚህ ማታ ጀምሮ በዚህ በ7 ቀን በዚህ በአንድ ወር ውስጥ ከእግዚአብሔር ዘንድ ነገሩ እንዳለቀ አንዳንዱ እንዲወጣ ነው፣ እንዲያመልጥ ነው፣ እንዲሻገር ነው። ይሄ ለአንተ ቀይ ምልክት ነው። አንደኛ ጉዳይ ይሄ ነው። ሁለተኛ ጉዳይ ልንገራችሁ። ሁለተኛ አሁን እያለፍክ ያለው ህይወትን ጌታ አረሳ ማለት ነው። ልጄ ሆይ አረሳው ማለቱ ነው። ኢየሱስ የግድ መጥፎ ብቻ አይደለም። እውነት ነው። አንዳንድ ጊዜ ነገር ሁሉ እንዳሰብከው ሳይሆን ሲቀር ተስፋ ትቆርጣለህ። ትንቢቱ አይፈጸምም፣ እምቢ ይላል። ነቢይ ዋሻ ነው ትላለህ፣ ሐዋርያ ዋሻ ወይ ትላለህ። ተስፋ ሌላ፣ የሰማው ጉዳይ ሌላ፣ የሚሆነው ጉዳይ ሌላ፣ ብቻ ትቀራለህ። በዛ ጊዜ ጌታ አንተ ማሳየት ይጀምራል። ምን ማለቱ ነው? እያለፍሽ ያለሽው ህይወትሽ እኔ አውቃለሁ ማለቱ ነው። ሃሌሉያ። ይሄ ጉዳይ በምን ይተረጎማል? አንተ ያን ራእይ ስታይ በሰዓቱ ለአንተ የሚሰማ ስሜት አለ። አሁን የጉባኤ ጉዳይ ሆነ እንጂ ሳልፍ ይዛችሁ ብታማክሩኝ መተርጎም እችላለሁ። ቅዠት አይደለም፣ ሰይጣንም አይደለም፣ የሆነ መንፈስም አይደለም፣ መርገምም አይደለም። አሁን የሚያሳይ የጌታ መንፈስ ነው። ከጉባኤ የሰማው አንድ ነገር አለ። ኢየሱስ ጌታ ነው። አሜን። በሰዓቱ አንተ ራእይ ስታይ ለአንተ የሚሰማ ስሜት አለ። እውነት። ዮሴፍ ራእይ አየ። ወንድሞች ጠሉ። እጅግ በጣም ጠሉት። ወደ ጉድጓድ ጣሉት፣ ሸጡት፣ አውጥተው ሸጡት።
ራእይ ያሳየው ጌታ፣ ህልም ያሳየው ጌታ፣ እየሰማው ሌላ የሚሆነው ሌላ። እውነት ባሪያ ነው የሚያደርገው። ሰው ሁሉ እንዲጥላ ያደርጋል። ደስ የሚለው ጉዳይ እኮ ዮሴፍ እዚህ ሆኖ ማዶ አይቷል። የሆነ ምድር ብሏል። ከብዙ ቆይታ በኋላ መጥቶ ለወንድሞች እንዲህ አለው፣ በዛ ጊዜ ጌታ ይሄን ምድር አሳይቶኝ ነበር። ማኑ አልተናገረም እንጂ ይሄን አይቻለሁ። እናንተ ክፉ አደረጋችሁ፣ ጌታ ግን ወደ መልካም ቀየረልኝ። እንደው እመግባችኋለሁ። እውነት ነው። አትበቀልም፣ እኔ አልበቀልም። እውነት ነው። እኔ እመግባችኋለሁ። ምን እኔ ብቻ እግዚአብሔር ይጎበኛቸዋል፣ ያሻግራቸዋል፣ ትገባላችሁ። እሰይ አሜን። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ይሄ ስንት ነው? 3 ነቃበል። yes እኔ ደስ ብሎኛል። ሕያው ጌታ ነው የምላችሁ። አሁን በዚህ ዓመት እንዳትበላ፣ በዚህ ዓመት እንዳትሸወድ። ለምን የምናገር አምላክ ከዚህ ከጣራ በታች የሆነ አምላክ አለ። እውነት ነው። አሁን የምናየው ጉዳይ ይሆናል። እውነት ነው። እያወራም በልቤ የምታስበው አሁን መጸለይ ሲጀምር በእኔና በጌታ መካከል ጣራ አይኖርም። ጣራ አይኖርም። በላ ፕሮዶስ ሳባቲካስ ቆይቶ አይደለም። የኔ ምላክ ተቆየ እንጂ እንዲህ ነው። አሜን 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 አሜን። ስሜን መጥራት በማልችለው ስፒድ ነው ሰባት ስም የምጠራው በአንዴ። ዲላኮስ ቴሌ ፕሮዶስ አሜን። ከዛሬ በኋላ በአንተና በጌታ መካከል ዳመና እንኳን አይኖርም። ጥርት ያለ ጉዳይ ይከፈትልሃል። አሜን። የማያሻማ ጉዳይ ታያለህ። አሜን። አንተማ ታዘዝ እንጂ፣ አሜን። አንቺ እሺ በይ እንጂ፣ አሜን። ዛካዲ ኮዶኮስ አሜን። ረከቴቦ ቁጭ በል ሰንደ ኢየሱስ አሜን። አሁን ተዘጋጁ። አሁን በርታ። አሁን ሰዓትህ ነው። አሜን። እንደው ይሄ ወር ለእናንተ የመጨረሻ ለእግዚአብሔር ግን የመጀመሪያ። አንተማ ደክመሃል። ከዛሬ በኋላ ጌታ ስራ ይጀምራል። አሜን። ኧረ ስራ ይጀምራል። ሃሌሉያ ኢየሱስ። እስቲ አሜን አሜን። አመፀኛ እንዳትሆን። ዮናስን ጌታ የላከው ሌላ ቦታ የሚሄደው ኮበለለ ወደ ተርሴስ። ጌታ በቀን አንተን ብዬ ነበር፣ አንተ እምቢ ካልክማ ሌላ ሰው አለ ብሎ ሌላ አስነሳ። ለካ ጌታ ኪዳን አይቀይርም። ሐሳቡን አይለውጥም። ምን አልከኝ? ሐሳቡን አይለውጥም። አንተ ብትታዘዝም አይለውጥም። ቆይ ደምልህ እንዴት ሆነ ማገልገል ትፈልጋለህ? ወደ አሳ ነባር ውስጥ ገብተህ እዛ ሆድ ውስጥ ቆይተህ ተምረህ እዛ ደግሞ ጫፍ ላይ የሆነ ቦታ ላይ ደግሞ ወስዶ ተፍቶ ነው በደህና ጊዜ ታገለግላለህ። ማገልገሌ አይቀርም። ወደ ነው ከያዘ አይለቅም። ገና እኮ ስትነሳ ነው ትወደኛለህ፣ እወዳለሁ። የምትወደኝ ከሆነ ራስን ካድና ተከተለኝ። በግድ ቀንበር አይጭንም። አንደ ከጫነ ግን አያወርድም። ኢየሱስ የእግዚአብሔር ልጅ። አሁን ከዚህ ጉባኤ መካከል ከጌታ እጅ ሊወጣ የማይችል ሰው አለ። አሜን። ጫት ቃሚ ብትሆንም ስጋራ ብትይዝም እዛ ቦታ ብትሄድም አላገለግል ብትልም ትቆያለህ እንጂ ታገለግላለህ። አሜን። በአንተ ያለው በአንተ ያደርጋል። አሜን። ኧረ ድጋሜት ትነሳለህ። እሺ ኢየሱስ ሰው አደረግህ እንደ አላገለግልም። እሺ በዛ ከሆነ ሌላ ሰው አለ አይልም። በአንተ ላይ ያለው ፕሮግራም በአንተ ይጨርሳል። በአንተ ጀምሮ በአንተ ይፈጸማል። ራስህ ትመለሳለህ። ጊዜ አትውሰድ። አመፀኛ አትሁን። ቀይ ምልክት አልፈህ አትሂድ። አሁን ዘመኔ ደርሷል። አሁን ጊዜ ደርሷል። ቴሌ ፓራዶስ ኢዳባካ ኢየሱስ ጌታ ነው። አሜን። ደርሷል። ራዲኮስ ሴሌብሮ ቀኝ ከፈግና ጊዜ ደርሷል። በጌታ ዘመን ደርሷል። በጌታ ጊዜ ደርሷል። እስቲ ዘመን ደርሷል። ሶስተኛ ነገር ሰይጣን በአንተ ላይ ጥቃት ያደረሰ ነው። ወዲያ ራእይ ካየክ ሰይጣን ጥቃት ያደረሰ ነው። ተነስቶ ባህል ልጄ ሊያዋርድ ነው። ወደ መንገድ ተመለስ። በተለይ ከዚህ በኋላ እቺ ቀን ያዞልኝ። ከዚህ ማታ ጀምሮ በ7 ቀን ከዚህ ቀን ጀምሮ በ15 ቀን ከዚህ ቀን ጀምሮ በ21 ቀን የምታየው ራእይ ሕያው ጌታ አምላካችሁ ከጌታ ይሆናል። አሜን።
እኔ በ10 ዓመት ቆይታ ውስጥ ይሄን ሐሳብ እንድናገር ጌታ አልፈቀደም። አሁን ጊዜ ደርሶ ነው የምናገረው። አሜን አሜን። አሁን ጊዜ ደርሷል። ሌላ ኮቫስ ከእግዚአብሔር ዘንድ እንደሆነ አሜን። ጊዜ መድረሱን አሜን አሜን። ኢየሱስ ጌታ ነው። ጌታ ነው። እስቲ ኢየሱስ ኢየሱስ እስቲ ኢየሱስ ኢየሱስ እስቲ ኢየሱስ 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 አሜን። እስቲ ራእይ አይታችሁ የምታውቁ ሰዎች እጃችሁን አሳዩ። ራእይ አይታችሁ የምታውቁ ሰዎች ራእይ አይታችሁ የምታውቁ ሰዎች በየትኛው አምና ይሁን ካቻ አምና ይሁን ዛሬ 7 ዓመት ይሁን 8 ዓመት ይሁን ትላንት ማታ ይሁን እስቲ ራእይ አይታችሁ የምታውቁ ሰዎች በቃ ያ ራእይ አሁን ይፈጸማል። አሜን። በዚህ ዓመት ይፈጸማል። ይፈጸማል። በዚህ ወር ይፈጸማል። ይፈጸማል። በዚህ በ3 ወር ይፈጸማል። ሃሌሉያ! እግዚአብሔር ድንቅ ያደርጋል። አሜን። ታምራት ያደርጋል። አሜን። ኢየሱስ ጌታ ነው። ጌታ ነው። ዝናብ ከዘነበ የሆነ ጉዳይ ይሆናል። ይሆናል። ዝናብ ከዘነበ የሆነ ጉዳይ ይሆናል። ይሆናል። ጌታ ከተናገረ የሆነ ጉዳይ በህይወት ይሆናል። አሜን አሜን። እሱ የሆነ ጉዳይ በህይወት ይሆናል። የሆነ ጉዳይ በህይወት ይሆናል። ቁጭ ብለህ ሳንተ ይሆናል ይሆናል ይሆናል። አሁን ብዙዎቻችሁ ለራስ የሚበላ የለም፣ ለራስ የሚጠጣ የለም፣ ለልጆች አልሆንክም፣ እንደው ጨልሞብሃል፣ እንደው ጊዜ አስቸጋሪ ሆኗል፣ እንደው ወጣ ገባ ልትን ነው፣ እንደው ጫፍ ላይ ደርሰሃል። ጌታ ግን እንዲህ ይላችኋል፣ ለብዙ አህዛቦች አባት አደርጋለሁ። አባት አሜን። ለብዙ አህዛቦች አባት አደርጋለሁ። አሜን። ከራሴ አልፎ ለሰው ትሆናለህ። አሜን። ለመንግስት አበድራለህ። አሜን። ለብዙዎች አባት ትሆናለህ። ማረፊያ ትሆናለህ። አሜን። ከዛሬ በኋላ የዘራው ሁሉ ይበቅልሃል። አሜን። ኢየሱስ ጌታ ነው። አሜን። አካታ ዲካዳካስ ሬሌ ፕሮዶይኮስ አሜን። ኢየሱስ አንሳነ ኢየሱስ አይልም። ኢየሱስ ድገሙሲ ኢየሱስ አንደ ድገሙሲ ኢየሱስ ኢየሱስ ጌታ ነው። አሜን። ያህዌ አሜን። ታዲያ ከኔ ምንድን ነው የሚጠበቀው? ይሄ ነው በቃ ዛሬ ይዤ የመጣው ጉዳይ ይሄ ነው። ራእይ ያለው መጥፎ ጉዳይ ይሁን ክፉ ጉዳይ ይሁን የሚያስጨንቅ ይሁን አሁን ጊዜ ደርሷልና እና ምን ማድረግ አለብኝ? ካንተ የሚያስፈልገው በዚህ ሰዓት አሁን ያየው ጉዳይ ሁሉ ቦታ እንዲዝ የሚያስፈልገው የመጀመሪያ መስፈርት መጸለይ ብቻ ነው። ወደ እኔ ጮ እኔም እመልሳለሁ። አንተ የማታውቀውን ታላቅና ኃይለኛ ነገር አደርጋለሁ። የምታውቀውን ማታውቀውን የጻፍከውን ያልተለማመድከውን ያሰብከውን አዲስ አካባቢ የዘመን ማታውቀውን ብራንድ የሆነ አንተ ማታውቀውን አዲስ ነገር አባቱ የማያውቀው አዲስ ነገር ዘሮች የማያውቁ አዲስ ነገር በዚህ ዓመት በዚህ 3 ወር እኔ አደርጋለሁ። አሜን። እኔ አደርጋለሁ። አሜን። እኔ አደርጋለሁ። አሜን። ኒው ብራንድ አሜን። አዲስ ነገር አደርጋለሁ። ተባረኩልኝ። አሜን። ወደ እኔ ምን በል ጩ ምን በል ወደ እኔ ጩ እኔም እመልሳለሁ። አንተ የማታውቀው ታላቅና አዲስ ኃይለኛ ነገር ሁለት እጅ ከፍ አድርግልኝ። እንዲህ ይሆናል። በእናንተ ዘር ማንዘር ማንም አይቶ የማያውቅ ክብር አንተ ታያለህ። አሜን። በእናንተ ዘር ማንዘር ማንም ገብቶ የማያውቅ ቦታ አንተ ግን ትገባለህ። አሜን። ወደ ክብር ትገባለህ። ወደ ኃይል ትገባለህ። ዓይንህ ይከፈታል። ኧረ ጊዜ ደርሷል። ኧረ ዘመን ደርሷል። ኧረ ሰዓት ደርሷል። አሜን። ማላዲኮ ሴሌ ባራዲፎስ የማታውቀውን ያልገመትከውን አዲስ አንደ ቁጭ ብሎ ሲ ኢየሱስ በህይወቴ አስበህ የማታውቀው ህይወት በዚህ ዓመት ይሆናል። አሜን። አስማታውቀውን ንጉሥ ለምን አስበህ አታውቅም አይደለም? ልክ እንደዛው ይሆናል። አሜን። እንደዛው ይሆናል። ቬላ ባሶ ፕሮዲኮስ ይሆናል። ቁጭ ብሎ ሲ ኢየሱስ ከዚህ ጉባኤ መካከል ማንን ሰው ንጉሥ ለመሆን ለማጸለይ አልመጣም አይደለም? ልክ እንደዛ በህይወትህ ለአንድ ቀን እንደዚህ ይሆናለሁ እንደዚህ አደርጋለሁ ብለህ የማታውቀውን ነገር እግዚአብሔር በዚህ በ7 ወር ያደርግልሃል። አሜን። በኢየሱስም ይሆናል። አሜን። በኢየሱስም ይሆናል። አሜን። ሂድ ይሳካል። አሜን። ውጣ ይሳካል። አሜን። አሕዛቦች ይስሙ። አሜን። መንግሥት ይተባበር። አሜን። በሮች ይከፈቱ። አሜን። ማንም አይዘጋ። አሜን። ውጣነ ባዲኮስ አሜን። ይሆናል በኢየሱስ እስቲ አሹ በሰንደ አሹ አላችሁልኝ? አዎ አላችሁልኝ? አዎ። እስቲ እጅን ዘርጋ። ራካታ ዲካቦስ ለፕሬዴ ለቬኒኮፋስ ዲሊ ፕሬዴ ለቬንታኮፋስ ፕሮዲኮስ አሜን። በጌታ ዘርጋ። አሜን። ረከቴቦስ አንተን ሰይጣን አንተንማ ሊያዋርድ ፈልጓል። ሊያሸማቅቅ ጸጋን ሊደፋ ተራ ሊያደርግ እስከ ዛሬ በጌታ በመቆየቴ መች ጠቀመኝ?
ይሄን አንተ ያስበሃል። አንተ ተስፋ ቆርጠህ ባለበት ዘመን ጌታ እንዲህ ይላል፣ ጸጋን ባንተ ያፈሳለሁ፣ ጸጋን ባንተ ያፈሳለሁ፣ ኃይልን ባንተ ይገልጣለሁ፣ እኔ ካንተ ጋር እሆናለሁ። ኢየሱስ ጌታ ነው፣ ጌታ ነው። አሜን። ለካ ጊዜ አሁን ነው፣ ለካ ዘመኑ አሁን ነው፣ ለካ ሰዓቱ አሁን ነው። ኢየሱስ ጌታ ነው። አሜን። ከፈና ሰይጣን ሆይ እፈር፣ ሰይጣን ሆይ እፈር፣ በጌታ ሰይጣን ሆይ እፈር፣ ሰይጣን ሆይ እፈር፣ በጌታ ሰይጣን ሆይ እፈር፣ ሰይጣን ሆይ እፈር። እኔ ከቤቱ አልወጣም፣ በዚህ እኔ ከቤቱ አልወጣም። ሕያው ጌታ ነው የምላችሁ። አሜን። አንተ ጫፍ ላይ እያለ ጌታ መጥቷል። አሜን። አሁን ይጎበኛችኋል። አሜን። አሁን ራሱን ካንተ አይሰውርም። አሜን። አሁን አይሰውርም። አሜን። ፊቱን አይሰውርም። አሜን። መገኘቱን አይሰውርም። አሜን። እሰና አይሰውርም። በዚህ አይሰውርም። ዘደደከተለቦስ ተባረኩልኝ። አሁን ፊቱን አይሰውርም። አሁን ጩኸት ይሰማል። አሁን ጩኸት ይሰማል። ኢየሱስ ይሰማል። አሜን። ጉዞ ይታያል። አሜን። ይፈጸማል። አሜን። አልከሰርክም። አሜን። አልከሰርክም። ኢየሱስ አልከሰርክም። ቴሌኮፋስ ራካታ ዲካባካ በጌታ በመቆየት ጌታን በማገልገል አልከሰርኩም። እሱን በመስማት አልከሰርኩም። ሰኞ ለሱ አልከሰርኩም። ሰኞ ለሱ አልከሰርኩም። ሮብ ለሱ አልከሰርኩም። ሌላ ሲሆን ኢየሱስ እሱን ያልከው ጌታ ይጎበኛል። አሜን። ለማንም መላገጫ አትሆንም። አልሆንም። ለማንም መላገጫ አትሆንም። አልሆንም። ደሊብሬዴ ከቴሌቦስ ኢዳባካባካያ ለፕራዲኮስ ቴሌፕሬቴሌ አሜን። ኢየሱስ ዘደደደስ ኤሌቦሳ ፕራዲካባካያ ዳሊቫዲኮስ ኢናማሃሱ ፕራዲኮስ ኢሌፕሬቼሌ ፌኒሜንታ ፕሮዲኮቫ ሃሌሉያ አሜን። አሹ በዚህ አሹ አላችሁልኝ። አዎ የምስራች አሜን። የምስራች አሜን። የምስራች አሜን። የምስራች አሜን። ትን ላለው ሰው ውሃ እንደምሰጥ የስ ትን ላለው ሰው ውሃ እንደምሰጥ የስ ተስፋ ቆርጠህ ሰዎች ተነስቶብህ ሰይጣን ተነስተው ያንተን ህይወት ሊያጠፋ በተነሳበት በዚህ ጊዜ ጌታ ይላል፣ እኔ አንተን አሳርፋለሁ። እኔ አሳርፍሻለሁ። እኔ አሳርፋለሁ። አልጥልህም። ከዛሬ በኋላ ዝም አልልም። ስለ ጽዮን ዝም አልልም። ስለ አንቺ ዝም አልልም። ስለ አንተ ዝም አልልም። ኢየሱስ ጌታ ነው። አሜን። በዴቮስ እሱ ጉባኤ እንደ ኢየሱስ ይበል እስቲ። ኢየሱስ ድገሙ እስቲ። ኢየሱስ አንደ ድገሙ እስቲ። ኢየሱስ ሕያው ጌታ ነው የምላችሁ እንዲህ ይሆናል። አሜን። ከዛሬ ማታ ጀምሮ ያንተ ጉዳይ ከፍ 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 አንተ ሰይጣን ይፈር። አሜን። ያንተ ጉዳይ ከፍ ከፍ ያንቺ ጉዳይ ከፍ ከፍ ያንተ ጉዳይ ከፍ አንተ ኢየሱስ አይልማ። አሜን። አሹ አሹ እስቲ አሹ በሰለ አሹ አመሰግና ቁጭ በለው። አሜን። ሜዳኮስ አሜን። ኢየሱስ 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 አንተ ኢየሱስ አይልማ። ኢየሱስ ስለምጸልይ ጊዜ ደርሶ በጣም ነው የምቸኩለው። የስ ከኔ ጋር ናችሁ? አዎ አዎ በሉኛ። አዎ ከኔ ጋር ናችሁ? አዎ አሁን ለአንዳንድ ሰዎች በህይወትና በትንቢት መካከል በህይወትና በራእይ መካከል ሊፈጸም የቀረ 3 ቀን ብቻ ነው። አሜን። 7 ቀን ብቻ ነው። አሜን። 21 ቀን ብቻ ነው። አሜን። አሁን ጊዜ ደርሷል። ደርሷል። አሁን ዘመን ደርሷል። ደርሷል። ሊነጋ ስል ይጨልማል። ሊነጋ ስል ይጨልማል። አይደለም? አዎ አሁን ይነጋል። አሜን። አሁን ይነጋል። አሜን። አሁን አይጨልምም። አሜን። አሁን ጨለማ አይሆንም። አይሆንም። ቁጭ በሲ ከእንግዲህ በኋላ ጨለማ አይሆንም። አሜን። አሜን። የምስራች አሜን። የምስራች አሜን። ወደኋላ ደገፍ ብላችሁ ቀኝ እግርን ከፍ አድርግልኝ። ቴሌባሶኮስ አዲብራ ወደኋላ ደገፍ ቁጭ ብላችሁ አሜን። አሜን። ከቻላችሁ ሁለቱም አድርጉ። የስ ሁለት እግርን ከፍ አድርጉ። የስ ዛሬ መጸለይ እፈልጋለሁ። አዎ እናንተ እግሮች አሜን። ከዚህ በኋላ በኢየሱስም ባዶ ቦታ አትመላለሱ። አሜን። በኢየሱስ ባዶ ቦታ አትመላለሱ። አሜን። ዛሬ ለእግሮቹ ጸልያለሁ። ኢየሱስ የገባ ቦታ ሁሉ ትወርሳለህ። ኢየሱስ ሰሜኑን ትወርሳለህ። ወርሳለሁ። ደቡብን ትወርሳለህ። ሃሌሉያ ትወርሳለህ። አሜን። ምዕራብን ትወርሳለህ። አሜን። አሜሪካን ትወርሳለህ። ካናዳ ትወርሳለህ። አሜን። ኢሮብ ትወርሳለህ። ወረስ አሁን ተፈቅዶልሃል። አሜን። አሁን ተፈቅዶልሃል። አሜን። አሁን ተፈቅዶልሃል። ለደዶስ አሜን።
ጉባኤ እንደ ኢየሱስ አይልማ ኢየሱስ አንድ ኢየሱስ ሁለት ኢየሱስ እጃችሁን ዘርጉና እዛ ሶስት ዙሩ እስቲ አንዴ ሶስት ጊዜ መልካ የለም ሶስት ጊዜ ተፈቅዷል አሜን ቁጭ በሉ አሁን ማዳዶዶስ አሁን ቁጭ በሉ አሜን አሹ በሳንዴ አሹ ይህንን ተራራ መዞር በቃ ይህንን ተራራ መዞር በቃ ይህንን ተራራ መዞር በቃ ይህንን ተራራ መዞር በቃ እጅ እጅ የሚል ህይወት በቃ እጅ እጅ የሚል ህይወት በቃ የሚያስጠላ ህይወት በቃ የሚያስጠላ ውሎ በቃ 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 አሁን ዘመን ደርሷል። አሜን አሁን ጊዜ ደርሷል። አንደ ቁጭ በሉ ኢየሱስ ዘመን ደርሷል። አሜን ዲኮዶኮባስ ዛሬ ማታ የምስራች አሜን ዛሬ ማታ የምስራች አሜን በጣም የገርመኝ ልንገራችሁ። አዎ ሰይጣን መርዶክዮስን ሊያዋርድ በተነሳበት በዛ ምሽት እግዚአብሔር መርዶክዮስን ሊያከብር ተነሳ። ንጉስ ተነሳ ሊያከብረው ለሚወደው እንዲህ ይደረጋል። ሃሌሉያ የሞተው ሰው ኧረ እንዲህ ይሆናል። ዋና ሰዎች ያጅቡዋል። ዋናዎች ያጅቡዋል። አሁን በርካታ ሰዎች ስሙኝ። በእነዚያ በምናምንተ ሰዎች በትናንሽ ሰዎች የተናቃችሁ ስሙኝ። በቅርብ ጊዜ ውስጥ ዋናዎች ያጅቡሃል። ኡታኔ ቬላባሶ ፕሮዶስ ዋና አሜን ላካዲያስ የክብር ጊዜ ቆይነ ምልህ እሺ ምሽቱ አንድ ነው። ጊዜው አንድ ነው። ሰይጣን ሊያዋርደው ጌታ ግን ሊያከብረው ሰይጣን ሊያዋርድ ጌታ ሊያከብረው በአንድ ምሽት እስቲ አሜን ቬዳኮቫስ እኔ ስለ ፖለቲካ አላቅም ግን አንተ ሁላችሁ እጃችሁ እንዲያርጉ አሁን ጉዳይ እንዲህ ይሆናል። አሜን እናንተ ያልገባችሁ እንጂ በእናንተና በነገር መካከል ሰይጣንና ጌታ እንዲቆሙ ነው ማየው። እንዲህ ይሆናል። በዚህ ወቅት ሰይጣን ያፍራል። እግዚአብሔር ከፍ ያደርጋል። ጨለማ ይመታል። አጠፋለሁ ያለው ጠፍቷል። ይመታል። ኢየሱስ እስቲ አሜን። አንተን ሊያጠፋ ተማምሎ የወጣ እሱ ይጠፋል። በአንተ ላይ የሚመከር የተኛው ምክር ከዛሬ በኋላ አይጸናም። ኧረ ምክራቸው ይፈርሳል። ሀሳባቸው ይፈርሳል። ውተነ እሺ ይሄ ስንት ነው? 3 ዘርጉ እጃችሁ ወደዚህ ማሪኮ ሴሌፕሬዴኮቮስ ዘርጉ እጆቻችሁን ማዲቫዳካያ በተለያየ ጊዜ ራእይ ያያችሁ ሁላችሁ ሰሞኑ ያንተ ጉዳይ ሊፈጸም ወቅቱ ባይደርስ ኖሮ ጊዜ ባይደርስ ኖሮ ጌታ አይናገርምና ጊዜ ደርሷልና ዘመን ደርሷልና በየትኛው ዓመተ ምህረት በየትኛው ጊዜ ላይ ራእይ ያያችሁ ሰዎች እናንተ እንዲያርጉልኝ አንደኛ ወይ ለሁለት ቀን ወይ ለአንድ ቀን ወይ ለሶስት ቀን መጸለይ ጀምር። ሁለተኛ ነገር አንተ ያየው ራእይ ከተወሰነ ጊዜ በኋላ ትርጉም አግኝቶ ስለሚያገኝ አሁን ሰሞኑ ያየው ራእይና ጊዜውን ሰዓቱን ዘመኑን የምሰማ ስሜትን ጭምር መዝግበ ያዝ። ሶስተኛ ነገር ራእይ አንዳንድ ሰዎች መተርጎም አይችሉም። በእግዚአብሔር ቃል ተንተርሰው ጌታ በሚያሳየው መንገድ ካልሆነ በስተቀር ራእይ ትርጉሙ ይበላሻል። አሁን በትክክል ያንተ ራእይ መተርጎም የሚችሉ ሰዎቹ ጋር ሂድ ቶሎ ብለህ ጊዜ ለማወቅ ሰዓትን ለማወቅ ራእይ ሰምተህ ዝም እንዳትል። ዝም ብለህ የጎረቤትን ዝም ብለህ አሕዛብን እንዳታማክር። ላይገባው ይችላል። እውነት ነው። በትክክል አንተ ያየው ራእይ መተርጎም የሚችል ሰው ማን ነው? እውነት ነው። አንደኛ በእግዚአብሔር ቃል እውነት በቃል ተንተርሶ የቃል ሐሳብ ይዞ ሁለተኛ ጌታ በሚያሳየው ራእይ መሰረት በትክክል የጌታን ሐሳብ የያዘ አንተ ያየው ራእይ መተርጎም ማሳየት የሚችል ሰው ጋር መሄድ አለብህ። አሁን ለምሳሌ ልበላችሁ፣ አንበሳ ካያችሁ በህይወት መቋቋም የማስለው በጣም መጥፎ መከራ እየመጣ ነው ማለት ነው።
አንበሳ ካየክ አንበሳ አየ ማለት ጉዳይ ጥሩ አይደለም። በህይወት ዘመን መቋቋም የማትችለው መጥፎ መከራ እየመጣ ነውና ማለት ነው። አንበሳ ማን በእጅ ይችላል? ይችላል በእጅ አንበሳ ይቻላል? አይቻልም። አንበሳ ካየ በጣም መጥፎ ነው። በአንተ አቅም በፍጹም መቋቋም አትችልም። መጥፎ ጉዳይ እያየክ ነው ያለው። አሁን በጣም ቶሎ ፍጠን ማለት ነው። ራስህ እንደ ወፍ ሆነ እየበረርክ ካየክ መንፈሳዊ ህይወት ጊዜ ደርሷል። አሜን። አሁን ልትገለጥ ነው። አሜን። አሁን ልትሄድ ነው። አሜን። እስቲ አሜን። አሜን። እስቲ አሜን። አሜን። እንደ ንስር ልትሄድ ነው። አሜን። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይሄዳሉ። አይታክቱም፣ አይደክሙም፣ አይታክቱም። ይሄዳሉ፣ ይበራሉ፣ ይወጣሉ። አሜን። ማዲያኮባ አሜን። ሕያው ጌታ ነው የምላችሁ። ስትበር ካየክ የስ ዛሬ ነገ እንዳትል የክብር ሲዝን አሜን። የስ አሜን። አሜን። ዶሮ ነው ንስር ነው። ዶሮ ሰፈር ከሰፈር በላይ ዶሮ እስከ ቆርቆሮ ንስር በደመና ላይ እጅና ወዛወዝና ዶሮ ነው ንስር ነው። ዶሮ ነው ንስር ነው። ቁጭ በል ያየውን ራእይ መተርጎም ከጊዜ ጋር መሄድ በዛ ጉዳይ ላይ መጨከን የስ አሁን ሰሞኑ ራእይ ካየክ በኋላ ቁጭ እንዳትል የስ ላየው ራእይ አንተ አንድ ጉዞ ጀምር። ዋው አሜን። ቤላኮባስ አንተ አንድ ጀምር። የስ ለዚህ ቦታ ጌታ ያዘጋጃል። የስ አሜን። አንተ አንድ ጀምር። አሜን። ዝም ብለህ ቤት ቁጭ ብለህ አይሳካም አትበል። የስ አይሆንም አትበል። ማን ነገር እንደማይሳካ ኢየሱስ ጌታ ነው። አንተ ጉዞ ጀምር። እግዚአብሔር ያዘጋጃል። ነገሩ ያገጣጥማል። ነገሩ ያገጣጥማል። ኢየሱስ ጌታ ነው። አሜን። ይቆማል፣ ይመለሳል። አውቆ ነው፣ አይሄድም። ገና አንተ ስትነሳ ወደኛ ዝም አትልም። ታውሱ ዝም ብሎ ነው። አንተ ትጨምራለህ። ስሜት ነው። ታውሱ ይመለሳል። ይቆማል። አንተ ትሄዳለህ። አንተ ትሄዳለህ። ገና ትሮጣለህ። ገና ትበራለህ። አረ የምስራች! አሜን። የመጨረሻ ፉሽካ ዛሬ ማታ ይነፋል። አሜን። አረ ፉሽካው ይነፋል። አሜን። አረ ፉሽካው ይነፋል። አሜን። ኢየሱስ ጌታ ነው። አሜን። ዜሌቦስ እሰይ አሹ በሳንዴ አሹ ከነጋ ናችሁ? አዎ። ለጉባኤ ስለምጸልይ በኋላ ትሰማላችሁ። አሁን ጊዜ አስቸጋሪ ነው። ቅድም አባታችን ምን አሉ? እየጻፍኩ እጄ ወስታች ሽባ ሆነ። ስትሮክ ዲያጎናል አልቻለም አለ። ወደቀ እጄ። አሁን እየጻፍኩ እጄ ወስታች ወደቀ። እግሬ እምቢ አለኝ። ከዛ እግሬ እጄ ስትሮክ ይሄ ተመታ አሉኝ። የስ ምን አይነት ጉዳይ ነው? ሰይጣን መጥፎ ነው። እውነት ነው። በአንድ ሽባ ሊያደርግ ነው። እውነት ነው። ሽባ ከሆንክ በኋላ ዛሬ አንተ በእግር ተራምደ ያልመጣው አንተ ነገ የሚያመጣ ሰው የለም። yes እንዴት እኛ ባስ ብልጥ እንደሆነ አላውቅም። እውነት ነው። ሰማነ በግሩሜ አዎ ሽባ ሆንኩ አለ። በትክክል እግሬ እምቢ አለ። እምቢ አለኝ። እጄ እምቢ አለ። እምቢ አለኝ። አሁን እኛ አባት ወደ ቸርች መሄድ ይችላሉ? አይችሉም። ወደ ገሳውስ ይችላሉ? አይችሉም። በጣም ነቀ ሆኗል። እውነት ነው። አሁን እጁ አይሰራም። አሁን እግሩ አይሰራም። ግን ግራ እጅ ይሰራል። ግራ ይሰራል። በዚህ ስልክ መያዝ ይችላል። መደወል ይችላሉ። ቶሎ ድረስልኝ። እውነት ነው። ቶሎ ድረስልኝ። መምጣት ባይችሉም ቶሎ ድረስልኝ። እውነት ነው። እንዳሉ ከሆነ አፋቸው ቶሎ ድረስልኝ። አዎ ቶሎ ድረስልኝ። አዎ ቶሎ ባይደውል ኖሮ ከባድ ነው። የቀረው መገመት አያቅትም። እውነት ነው። አሁን ለአንዳንዱ እጅ ሽባ ባይሆን እግር ሽባ ባይሆንም አካውንት ሽባ ሆኗል። እውነት ነው። አእምሮ ሽባ ሆኗል። እውነት ነው። ፈሪ ሆነሃል። እውነት ነው። ደካማ ሆነሃል። እውነት ነው። ከዚህ በላይ ሊያዋርድ ይፈልጋል። እውነት ነው። ኢባብ ተንጠልጥሎ ሰዎች ይጫወታል? አይጫወትም። ፈጽሞ አይጫወትም። አሁን ለብዙዎቻችሁ ከኢባብ የባሰ ጉዳይ መጥቶብሃል። ሊገል መጥቷል። ጌታ እያሳየ ነው። አንዳንዱን ሊገለጥ አንዳንዱን ሊዋርድ ጫፍ ደርሳችኋል። ኢየሱስ ጌታ ነው። ዛሬ ማታ የምስራች አሜን። እሺ ገለበጥኩ ብለሲ ገለበጥኩት። እሺ አይሆንም በሲ አይሆንም። እሺ ኢየሱስ በሲ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ሶስት ኢየሱስ። አንዳንድ ሰዎች አላችሁ ራሳችሁን በትምህርት ቤት ሆናችሁ ያያችሁ ሰዎች አላችሁ። የተማርክ በፋተና ወርቄ ይሁን አልፈ ይሁን ትምህርት ቤት ውስጥ ራስን አይተህ ከሆነ
እግዚአብሔር ወደ መልካም ቦታ ሊያሻግርህ አሁን ያለ ጊዜ አንተን እያሰለጠነ ነው። እውነት እያስተማረ ነው። እውነት አሁን ሊያሻግር ነው። እውነት አሁን ሊያሳልፍ ነው። እስቲ አሜን አሜን። ከፊት በኩል የተዘጋጀ ነገር አለ። ማዶ መልካም ነገር አለ። አሁን ጊዜ ደርሷል። መማር ያለብን እያስተማረ ነው። ማሳወቅ ያለብን እያሳወቀ ነው። ማለፍ ያለብን እያሻገረ ነው። ፍጻሜ ያማረ ይሆናል። አሜን። እስቲ ኢየሱስ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ በመጨረሻ በራእይ እሳት ካያችሁ እሳት ይሄ ኔጌቲቭ ትርጉም አለው፣ ፖዚቲቭ አለው። ፖዚቲቭ የመንፈስ ቅዱስ ኃይል ባንተ ሊገለጥ ነው። አሜን። ኔጌቲቭም አለ። በእሳት ውስጥ ባለፍ ጊዜ አያቃጥልህም፣ በውሃ ውስጥ ባለፍ ጊዜ አያሰጥምህም፣ ነበልባሉም አይፈጅህም። መከራ ቀርቧል ማለቱ ነው። አዎ እሳት ካያችሁ መከራ አለ። በአንድ በኩል ልትሞላ ነው። ይሄ በዛ ሰዓት አንተ የምሰማ ፊሊንግና ቀጥሎ ያለው ራእይ ተንተርሰት ሁሉም ሰው ጉዳይ ይሆናል። ወደ ዋና ሐሳብ ሊመለስ ጌታ እንዲህ ያለ ነው። አንዳንድ ሰዎች ነቢይ ሊሰማ አልቻለም፣ ሐዋርያ ሊሰማ አልቻለም፣ ቸርች መሄድ አልቻለም፣ በጌታ ብዙ አልቆየም። ቅድም ምን ነበር በራእይ የመሰከረው ሰው ነበር። መቼ ነበር የመሰከረው? ዛሬ ነው ምስክር ነህ። ተፈወስኩ። እብድ ነበርኩ። በራእይ መጣና እኔ እኮ እንዴት ነው የሚሄደው? በራእይ መጣና ተፈወስኩ። አሁን የእሱ ፈውስ ጉዳይ ሆነ። ለአንዳንዱ ልክ እንደዛ አካውንት ይፈወሳል። አሜን። ትዳሪ ይፈወሳል። አሜን። ጤና ይፈወሳል። አሜን። መንገዲ ይፈወሳል። አሜን። የምናገር አምላክ አለ። አሜን። ጉባኤ አንደ ኢየሱስ ይበል። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ። ለብዙዎቻችሁ ይያው ጌታ ነው የምላችሁ። ደግሞ ስልክ ከእጆቻችሁ ከወደቀ ከተሰበረ ከወደቀ ያ ከባድ ነገር ነው። መንፈሳዊ ህይወት ከጌታ ጋር ያለው ሪሌሽን ሊቋረጥ ነው። ከጌታ ጋር ያለው ሪሌሽን ሊቋረጥ ነው። በጣም ደርቀ ልትቀር ነው። ስልክ መገናኛ ነው። ራእይ ነው የማወራው። አሁን ብቻ በአጭሩ እንደዚህ ላሳጥር። በዚህ በኢትዮጵያ ምድር በ10 ዓመት ቆይታዬ ውስጥ ስለ ራእይ ጉዳይ ጌታ አልተናገረኝም። አሁን ለአንድ ወር የሚያክል ጉዳይ የጉባኤ ትንሽ ነው፣ ጉባኤ ብዙ ነው። እኔ አንድ ሰው ነኝ፣ ሰዓቱ አጭር ነው። አሁን ለአንዳንድ ሰዎች ያያቸው ራእይ እየተናገርኩ መጸለይ እፈልጋለሁ። ማታ መቼም አብረን አላደረንም፣ ትናንት አብረን አላደረንም። አንተን ማታ ያሳየ ጌታ አሁን ደግሞ እዚህ ጉባኤ ውስጥ ያሳየኛል። ከዚህ በኋላ ድጋሜ ወዲህ ብለህ ሰው እንኳን እንዳታማክር። ዝግጁ ናችሁ? አዎ። ውጣ ካል ትሄዳለህ፣ ሂድ ትሄዳለህ፣ ጀምር ትጀምራለህ፣ ትሄዳላችሁ። ሁለት እጅ ከፍ አድርገን ሜላኮስ ፕሬዲኮስ መንፈስ ቅዱስ ለብዙዎቻችሁ ዛሬ ማታ የምስራች አሜን። ከዚህ በፊት አንተ በራእይ ያየው ነገር ዛሬ በዚህ ጉባኤ ጌታ ደግሞ ድጋሜ ያሳያል። አሜን። አሁን ጊዜ ደርሷል። አሜን። አሁን ዘመን ደርሷል። አሜን። ኢየሱስ ጌታ ነው። አሜን። ሐዋርያ ጳውሎስ በራእይ ያየው ጉዳይ ነው አይደል? አዎ። ተሻግረና ከደማስቆ ያለ አንድ ሰው ወደ ተሻግረናና እርዳኝ። ሐዋርያ ጳውሎስ የመሰለ ሰው እውነት ነው። ለ5 ዓመት ሙሉ እውነት ነው ከስሮ ነበረ። እውነት ነው። ቤት ቁጭ ብሎ ነበረ። ዞሮ ነው ወደ 5 ሀገራት ባዶ እጅ መጣ። ማታ መቶ ምን አየ? ራእይ አየ። ያችን ራእይ አየ። እውነት ነው። ከጌታ ዘንድ እንደሆነ አመነ። ጉዞ ጀመረ። ኢሮፕን ሙሉ አሳልፎ እግዚአብሔር ሰጠው። ዛሬ ማታ የምስራች አሜን። አሁን እንዲህ ይሆናል። እስከ ዛሬ ጀመራችሁ አይደለም? እምቢ አለ አይደለም? ለፋችሁ አይደለም? እምቢ አለ አይደለም? ለፋችሁ አይደለም? እምቢ አለ አይደለም? ኢትዮጵያ እምቢ ብትል ጌታ አሜሪካ ይሰጣል። አሜን። ካናዳ ይሰጣል። አሜን። ኢሮፕን ይሰጣል። አሜን። ዩኬን ይሰጣል። አሜን። አረብን ይሰጣል። አሜን። ነጮችን ትሰብካለህ። አሜን። ጥቁሩን ትሰብካለህ። አሜን። ቋንቋ ይሰጣል። እንግሊዘኛ፣ አሜን፣ አረበኛ ይሰጠኛል፣ ፈረንሳይኛ ይሰጠኛል፣ ሌላ ቋንቋ ይሰጠኛል። አረ ይጫናል። አሜን። አረ ይሰጣል። አሜን። እስከ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ